አንዳንዴ ከመከራ ወጣን፣ ስቃያችን አለቀ፣ አሁን የእረፍት ህይወት ልንኖር ነው ብለን መረጋጋትና መቆም ስንጀምር ህይወታችን እንደገና ከዜሮ የሚጀምርበት ፈተናችን እጥፍ ሆኖ ሀ ብሎ ወደኛ የሚመጣበት ቅጽበት ሊሆንብን ይችላል። በዛም ሰዓት አይ ይሄን እንኳን አልችለውም፣ የድሮ ፈተናዬ የድሮ ስቃይ ይሻለኛል ብለን ወደ ድሮ ስንመለስ አይ የድሮ አሁን ካላችሁበት የከፋ ነው፣ ይሄንን ፈተና እንደምንም ተወጡትና ነገ የተሻለ ይመጣል ብሎ እጃችንን ያዝ አድርገው የሚያልፉ አንዳንድ ሰዎች በህይወታችን አሉ። እነዛም ሰዎች ለአብዛኞቻችን እናትና አባት ናቸው። ሰላም እንዴት ናችሁ? በአዲስ ታሪክ መጥቻለሁኝ። በታሪክ አቀራረቢ እንዲሁም ደግሞ በሁሉም ነገር ላይ አስተያየት ካላችሁ እንከን ካለ ማስተካከለው ነገር ካለ ይሄን አስተካክይ፣ ይሄ እንደዚህ ነው ብላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮንም በላይክ ጀምሩት፣ አብራችሁን ቆዩ። ታሪክ የሚጀምረው ከቤተሰቦቼ ነው። በተለይ ደግሞ ከአባቴ። አባቴ ወጣት እያለ የማይታዘዘው፣ የማያገለግለው፣ የማይመርቀው ሰው አይገኝም ነበረ። ሲበዛ መልካምና ደግ ሰው ነበረ። እንደ ማንኛውም ወጣት እድሜው ለትዳር ሲደርስ አግብቶ ልጆች መውለድ ይጀምራል። ልጆች ተወልደው 3-4 ዓመት ሲሆናቸው ይሞቱበታል። ደጋግሞ ይሄ ነገር ሲፈጠር ጊዜ ሚስቱ ይሄን ነገር አልቋቋምም፣ ከአቅሜ በላይ ነው፣ ካንተ እየወለድኩ ስቀብር አልኖርም ትልና ጥለው ትሄዳለች። መሄዷ ብቻ ሳይሆን ያለ መሬቱን ተካፍለው የእሱ የተወችለት የተወሰነ ነገር ነበረ። በዛም ሰዓት የተወሰነ ከተቀመጠ በኋላ ብቻዬን አላረጅም ብሎ እናቴን ያገባል። እናቴን በሚያገባበትም ጊዜ እድሜው 60ዎቹ መጨረሻ ላይ ነበረ። በሚገርም ሁኔታ ግን ከእናቴ የሚወልዳቸው ልጆች 5ቱም አደጉለት። ኑሮ ግን እየከበደ እያስቸገረ ከአቅም በላይ የሆነ እሱም እያረጀ መጣ። እናታችን ያቺ ያለችንን ትንሽ መሬት አሳርሳ ፀጉር ባለሙያም ስለነበረች እየሰራች የርቢ ፍየልና በግ እያመጡ እኛ ልጆች እየጠበቅን፣ እኔ የመጀመሪያ ልጃቸው 14 ዓመት፣ ሌሎች ደግሞ 4ቱ ከኔ በታች ነበሩ። 14ኛ ዓመቴ ላይ እንደ ማንኛውም የገጠር ልጅ የትዳር ጥያቄ መጣ። በዛ ሰዓት አባቴ አይኑን አላሸም። አንዷ ልጅ እንኳን ቦታ ተያዝልኝ፣ እኔ እርሜ እየሄደ ነው፣ እያረጀው ነው፣ እየሳትኩ ነው አለ። እናቴም በሀሳቡ ተስማምታ እኔን ለመጣው ባል ሰጡኝ። የመጣልኝ ባል እንደኛ የድሃ ልጅ ሳይሆን ሀብታምን ባይባሉ ቢያንስ ከማንም ምንም ሳይፈልጉ ስብስብ አድርጋ ያሳደገችው የሴት ወንድ የሆነች እናት አለችው ሲባል እሰማለሁ። ያጨኝም ልጅ ከሱ ታላላቅ 2 ወንድሞቹ በቅርብ እንዲያገቡ ይነግሩኛል። እኔም የገጠር ልጅ ነኝ፣ ትፈልጊዋለሽ፣ ይሆንሻል፣ ይስማማሻል ተብዬ አልተጠየቅኩም። ሁሉም በቤተሰቦች ፈቃድ ያለቀ። የሰርግ ጊዜ ደረሰ። አባቴ እንደነገርኳችሁ በማህበረሰቡ የሚወደድ ሽማግሌ መልካም ሰው ስለሆነ እኔን ሲድር ምን ልደግስ ምን ላድርግ ብሎ አልተሳቀቀም። አገሬው አንዱ ግማሽ ማድ አንዱ ሙሉ ማድ አድርገው ድምቅ አድርገው ነበር የዳሩ። አግብቼ አማቶች ጋር ስሄድ ግን የተወሰነ ጊዜ ነበረ በሰላም የኖርኩት። አማቴ ለመቀየር ብዙም ጊዜ አልፈጀባትም። የሌሎች ልጆች ሚስቶቻቸው የጥሩ የሀብታም ቤተሰብ የሚባሉ ስለሆኑ ታከብራቸዋለች፣ ድንበር አትለፍባቸውም። እኔ ጋር ግን በጣም የተቀየረች ከመጀመሪያው የተለየች ሴት ሆነች። ትሳደባለች፣ ትጋላመጣለች፣ እላፊ ቃል ትናገረኛለች። ነገሩ ጥንት ሲልብኝ ኮብልዬ ወደ እናቴ ጋር ወደ ቤተሰቦች እሄዳለሁ። አባቴ ራሴን እየደባበሰ ምን ላድርግሽ ከወደኩ ካረጀሽ ሆነና የደረሽልኝ ይለኛል። እናቴ ግን ፊት አሰጠኝም። ኮስተር ብላ ይችችን የህይወት ፈተና ካላለሽ ነገ ታዲያ እንዴት ልትኖሪ ነው ትለኛለች። እና እናቴ ደግሞ ምን ላድርግ ምን ልበላት እየገለመጠችኝ፣ ለምን እንደ ሌሎች አታከብረኝም? ሌሎችን እያከበረች ሌሎችን የሆነ ነገር ከመናገሯ በፊት ቃል እንዲያታልባቸው እየተጠነቀቀች ለእኔ ለምን እንደዚህ እላታለሁ። ልጄ ታገሺ፣ ነገ ስትወልጂ በልጅ ትከበሪያለሽ፣ ነገ ሁሉም ነገር ሲያልፍ እኮ መልሳ የምታፍርበት እሷ ናት ትለኛለች። እንዲህ እያለ ብዙ ጊዜ ያለፈና የባሌ ታላቅ ወንድም ሚስት አረገዘች። ባረገዘችም ሰዓት ሙሉ ለሙሉ የልጇ ሚስት ሰራተኛ ያደረገችኝ። እሷ ነፍሰ ጡር ናት፣ ቤቱን ለቅልቂላት፣ እሷ ነፍሰ ጡር ናት፣ ውሃ ቀጅላት፣ እሷ ነፍሰ ጡር ናት፣ የተቦካውን ጋግሪላት አለች።
እኔም እሺ ብዬ አንገቴ እንዲፈታ አድርጌ የታዘዝኩትን እያደረግኩ የእናቴን ምክር እየሰማሁኝ ቀኑን መግፋት ጀመርኩኝ። እንደዚህ እያልን ብዙ ጊዜ ከሄደ በኋላ የሆነ ሰዓት ላይ ወሩ ነሐሴ ነበረ። በነሐሴ ወር ላይ አብዛኛውን ጊዜ በገጠር ባህል እና ወግ መሰረት ቡሄ ተጋብሮ ቤተሰብ ጋር ልናይ ሁላችንም እንሄዳለን። በዛን ሰዓት በየተራ ነበር የምንሄደው። አንዲቱ ስትመለስ አንዲቱ ሄደው ሲመጡ ይዘው በሄዱት አገልግል ዳቦ ተሞልቶ አንጠልጥለው ከቤታቸውም ከእናቶቻቸው ጓዳ ያለ የሌለውን ቆጣጥረው ይሸኟቸዋል። የኔም ተራ ደረሰና እናቴ ጋር ሄድኩኝ። እዛም የተወሰነ ቆይቼ ስመለስ እናቴ ቤት ምንም ነገር ስላልነበረ እናቴ በአገልግሌ የቋጠረችልኝ ትንሽዬ ጥሬ ነበረ። ገና ቤት ስደርስ አማቴ አንጫው አገልግልሽን ብላ ፈታ ስታየው ነጭ ማሽላ ነበረ። ከት ብላ ሳቀችብኝ። ምንም ሳልል አንገቴ እንዲፍታ አድርጌ ጀሪካዬን አንጠልጥዬ ወንዝ ወርጄ ውሃ መቅዳቱን ጥዬ የሆነ ቦታ ቁጭ ብዬ አለቀስኩኝ። አልቅሼ ሲወጣልኝ ወደ ቤት ተመለስኩ። የዛኑ ሰሞን የባሌ ወንድም ሚስት ልትወልድ ወደ ቤተሰቦቿ እናቷ መታ ተደግሶላት ታርዶላት ልጇን ይዛ ሄደች። የባሌም ወንድም ሚስት ነሐሴ ሄዳ መስከረምና ጥቅምትን ቆይታ በክረምቱ ምንጭ ነውላት ልትመጣ ነው። ምን ይዛ ልትመጣ ነው አሁን እየተባለ ሲወራ 40 ቀኗን ጨርሳለች ልትመጣ ነው ተብሎ እቤት ውስጥ ጉድ ተጀመረ። ከሰርግ ያላነሰ ድግስ አማቴ ደግሳ ተቀበለቻት። ጉድ እየተባለ 15 አህያ ያህል ተጭኖላት ወደ ቤቷ ተመለሰች። የጌቶችሽ ልጅ ተጭኖላት ተደግሶላት መጣች። እነዛኞች ምን የሆኑት ይሆን ሲወልዱ እያለች ቃሏን ወርወር እያደረገች በአሽሙር ተነካይ ነበረ። እኔ ሆዴን በሆዴ አድርጌ ሁሌም የእናቴን ምክር ሙርክዝ አድርጌ ዝም ብዬ ማሳለፍን መረጥኩኝ። ከተወሰነ ጊዜም በኋላ አይቀሬው እርግዝና እኔም ጋር መጣ። ያን ያልተደሰትኩም። ያሳሰበኝ ያስፈራኝ የልጅነት ነገር ሆነና ምንጭኝ መጥቼ ነው የምገባው። የአማቴና የምራቶቿ መቀለጃ የሀገሬው መሳቂያ ሆናለሁ የሚል ስቀቀን ውስጤ ሙልት አለ። እናቴም አይዞሽ ልጄ የነገውን እኮ ፈጣሪ ነው የሚያውቀው፣ ብቻ ጤነኛ ልጅ ስጠይ ብለሽ ጸልይ ዱዓ አድርጊ ያለችኝ። እኔም እሺ ብዬ እርግዝናዬን እየገፋው እናቴ ሽውታ እንዳይመታሽ ራስሽን ጠብቂ ተጠንቀቂ እያለች እየመከረችኝ፣ አማቴ ግን ሆን ብላ ሽውታ የሚያስመታ እኔን አደጋ ላይ የሚጥል ስራ ታስገኛለች።